በሌላ ጊዜ እንዲህ በተለያየ መንገድ አስተያየቶቻችሁን በአስፈላጊ ሆኑ አስተያየቶች እየተመለሱ የማቀርብ ይሆናል። ወደ ሌላ ጥቆማ ከምስራቅ ጎጃም እነማይ ወረዳ በሁሉም የገጠር ቀበሌዎች የተሰማሩ የመንግስት ኃይሎች በህዝብ ላይ ከፍተኛ በደል እየፈጸሙ እንደሆነ እንደዚሁ መልእክት አድርሳችሁኛል። ፋኖ በቀጠናው በነበረበት ወቅት ምግብ፣ ውሃ ሰጥታችኋል በሚል ዛሬ ፍተሻ፣ ብርበራ በሚል በርካታ ሰዎች ድብደባ፣ እስራት እየተፈጸመባቸው ነው፣ ንብረቶቻቸውም እየተዘረፉ ነው፣ ከፍተኛ በደል እየተፈጸመባቸው ነው የሚል መልእክት አድርሳችሁኛል። በእጅጉ አመሰግናለሁ። ይሄ እንግዲህ በዘገባም የሚካተት ነው፣ በተለያዩ አካባቢዎች የሚፈጸሙ። ሌላ ትላንትና የተሰራውን ዘገባ በተመለከተ እንደዚሁ በርካታ አድማጭ ተመልካቾች በተለይ ይህንን ጉዳይ አጽንኦት ሰጥታ እንደገና እንድታጣራው በሚል ልካችሁልኛል። በትላንትናው ዕለት በደቡብ ጎንደር ደራ ወረዳ ገላውዲዮስ አቅራቢያ በርካታ ምልምል ወታደሮች ተያዙ ተብሎ በፋኖ የወጣ መግለጫ አለ። አንተም እንደ ሚዲያ ይህንን ተቀብለህ አሰራጭተሃል። ጉዳዩ ግን ከዚህ የተለየ ነው፣ ድጋሚ ልታጣራውና ልታረጋግጠው ይገባል የሚል አስተያየት አድርሳችሁኛል። እንግዲህ አመሰግናለሁ። የሚዲያውን ታማኝነትም ለመጠበቅ ድጋሚ ማጣራት አለብህ በሚለው በዚህ መሰረት ያደረሳችሁኝ አስተያየት ምንድነው? ለጉልበት ስራ ከስማዳ ወደ ሌላ ቦታ ሲሄዱ የነበሩ ወጣቶች ናቸው ተሽከርካሪ ላይ የተያዙት። እንደተባለውም ቁጥራቸው 80 አይደለም። ይህንን ማጣራት ነበረብህ። ከተያዙ በኋላ አርብ ገበያ ወጣ ብሎ ወደ ገላውዲዮስ ተወሰዱ። ከገላውዲዮስ ጉባራ ተብሎ የሚጠራ ቀበሌ በተለይ ልዩ ስሙ ሳህና በተባለ ቦታ ተወስደው ነው የሚገኙት። ይህንን ያደረጉት ከስማዳ የመጡ ፋኖች አስፋው አውለው የሚባለው የሚመራቸው ፋኖች ናቸው። እነዚህ ሰዎች የጉልበት ሰራተኛ መሆናቸውንም ከሱ ጋር ተደዋውላችሁ እንዳረጋገጣችሁ ጭምር ገልጻችኋል። አሁን እነዚህ የጉልበት ሰራተኞች ናቸው። ይህንን የሰማው ብልጽግና ፕሮፓጋንዳ ለመስራት በጉዳዩ ላይ ዘጋቢ ፊልም ለማዘጋጀት ጭምር እንቅስቃሴ ላይ መሆኑን ገልጻችሁልኛል። በግዳጅም በፈቃድም የተመለመሉ የስማዳም ሆነ የስቴ ምልምል ወታደሮች አሁን በወረዳዎቹ ማዕከላት ነው የሚገኙት። ገና ወደ ወታደራዊ ማሰልጠኛ ጣቢያዎች እንቅስቃሴዎች አላደረጉም። ስለዚህ ትላንትና ከ80 በላይ ምልምል ወታደሮች በፋኖ ተያዙ የሚለውን ዘገባ ከፋኖ መግለጫ ላይ ወስደህ አንተም ማሰራጭተሃል። ማጣራት ነበረብህ። እነዚህ ተጨማሪ መረጃዎች መጥተዋል፣ መልሰህ አጣራ የሚል ነው። አመሰግናለሁ። እንግዲህ ይህንንም በተመለከተ ወደ ሌሎች መረጃዎች ልሄድ። ወደ ሌሎች መረጃዎች ሲሄድ አርማጭሆ አጅሬ ጃኖራ አቅራቢያ ብርቱ ውጊያ ስለመደረጉ እና በዚህ ውጊያ ከፍተኛ ሰብአዊ፣ ቁሳዊ ጉዳት መድረሱን የመረጃ ምንጮች ገልጸዋል። ባልተጠበቀ ቦታና ፍጥነት ወደ አካባቢው በብዛት ሲንቀሳቀስ በነበረ የመንግስት ኃይል ላይ ፋኖ በከፈተው ድንገተኛ ጥቃት ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። የደረሰውን ሰብአዊ እና ወታደራዊ ኪሳራ በአሃዛዊ መረጃዎች ማስቀመጥ ባይቻልም በምርኮ ደረጃ ግን ከ29 በላይ የነፍስ ወከፍ እና እንደ ቡድን መሳሪያ በፋኖ እጅ ገብቷል። በቁጥር ያልታወቁ እንግዲህ ሙትና ቁስለኛ ሆነዋል። የጎቤ ክፍለ ጦር እና ከደጋማው የራስ አሞራው ውብነህ ኮር የመጡ ፋኖች ናቸው በጋራ ይህን ዘመቻ ያደረጉት ብለዋል። በዚህ እንግዲህ ይሄ ቀጠና የቆላ ወገራ ቀጠና የልዩ ዘመቻ ከተባሉት ቀጠናዎች ውስጥ አንዱ መሆኑንም የመረጃ ምንጮች ገልጸዋል። በዚህም ከአርማጭሆ ከታች አርማጭሆ ቀጠና ከዳባት ከወገራ ከጠገዴ እንዲሁም ከደባርቅና ከአዳርቃ አካባቢዎች በብዛት ወደዚህ አካባቢ ተጨማሪ ኃይል እየተንቀሳቀሰ ነው የሚገኘው። በዚህ በቆላ ወረዳ አጅሬ ጃኖራ ተብሎ በሚጠራው ቀጠና የስልክ አገልግሎትም ሙሉ በሙሉ ስለመዘጋቱ ነው የመረጃ ምንጮች እየገለጹት። ወደ ጎንደር ዙሪያ ስንመጣ ጎንደር ዙሪያ ለምባ ተብሎ የሚጠራ አካባቢ እንደዚሁ ትላንትና ውጊያ ነበር። የአማራ ፋኖ በጎንደር ጠቅላይ ግዛት አጼዎቹ ክፍለ ጦር የተለያዩ ሻለቆች ባደረጉት ውጊያ በመንግስት ኃይሎች ላይ ጉዳት ደርሷል ተብሏል። የደረሰው ጉዳት በአሃዛዊ መረጃዎች አልታወቀም። በፋኖ ላይም እንደዚሁ የደረሰው ጉዳት በዝርዝር አልተገለጸም። እንደ መረጃ ምንጮቹ ግን በሰላማዊ ሰዎች ላይ የደረሰውን ግድያ በተመለከተ የሚከተለው መረጃ አድርሰዋል። 8 ቤቶች በሞርተር በመንግስት ወታደሮች በተተኮሱ ሞርተሮች ተቃጥለዋል። በእነዚህም እንግዲህ 4 ህጻናትና አዛውንቶችን ጨምሮ በአሳዛኝ ሁኔታ ታዳጊዎች ተገድለዋል። 5 ቆስለዋል የተባሉት ላምባ ተብሎ የሚጠራ ቀበሌ ነው፣ ጎንደር ዙሪያ የሆነው። ከዚህ ውጊያ በኋላ የመንግስት ወታደሮች ወደ ማክሰኝት ከተማ ተመልሰዋል። የአምቡላንስ ጩኸትም ሰምተን ነበር ሲሉ ነው የገለጹት። 4 ህጻናትና አሮጊት እናቶች ናቸው በዚህ ሞርተር ጥቃት የተገደሉት። ቤቶችም ተቃጥለዋል። ወደ ሸዋ የሚወስደን መረጃ ላስከትል። ሸዋ ሮቢት ራሳ ቀጠና ከ15 በላይ የመንግስት የመረጃ ሰዎች በዚህ ቀጠና እንቅስቃሴ ላይ ሳሉ መያዛቸውን ነው የመረጃ ምንጮች የገለጹት። በዚህ ቀጠና ያለውን የፋኖ አጠቃላይ እንቅስቃሴ በመረጃ እንደዚሁ እና በስለላ ስራ መረጃዎችን ለመሰብሰብ ተንቀሳቅሰዋል የተባሉ 15 የሚደርሱ በተለያየ የጸጥታ ስራ ላይ የነበሩ የብልጽግና ባለስልጣናትም እንደዚሁ ከኃላፊነት የተነሱና
በልዩ ልዩ ስለላዎች ተመልምለው የተሰማሩ ሰዎች ናቸው ተይዘዋል የተባሉት። እንግዲህ ከነዚህ ከአጠቃላይ የፋኖን አጠቃላይ ወታደራዊ እንቅስቃሴ ባሻገር ፋኖ በአካባቢው ህዝብ ላይ የፈጸማቸው ግፍና በደሎችም አሉ። እነዚህንም በሪፖርት አምጡ በሚል የአካባቢው ተጽዕኖ ፈጣሪ ሰዎች ስለ ፋኖ ፈጽሞብናል የሚሉት በደል የተደራጁ መረጃዎችን እንዲሰጧቸውም ሲያግባቡ ነበር ነው የተባለው። ይሄ እንግዲህ ቀጣይ በሚዲያና በፕሮፓጋንዳ እንደዚሁ ተጨማሪ ዘጋቢ ፊልሞችን ለማዘጋጀትም እንደዚሁ ኃላፊነት ወስደው የነበሩ ናቸው ተይዘዋል ነው የተባሉት። ወደ አዊ ዞን ጃዊ ስንመለስ ጃዊ ወረዳ በተመሳሳይ ቤት ለቤት አሰሳ በሚል በርካታ ሰዎች ታስረዋል፣ ንብረት ተዘርፏል። የመንግስት ኃይል ከጃዊ ፈንድቃ በርካታ እግረኛና መካናይዝድ ኃይል ወደ ቋራ ቀጠና እያንቀሳቀሰ ነው። በዚህ እንግዲህ የአሰሳ ዘመቻ በሚል እየተደረገ ባለው ዘመቻ ዘንዘል፣ ከፊል፣ ሲልሲል በሚባሉ የቋራ አዋሳኝ ቀበሌዎች የመንግስት ኃይል በብዛት ኃይል አከማችቷል። ቀጣዩ ጉዞ የጃዊና የቋራ ቀጠናዎችን አሰሳ በሚል ወደዛ ቀጠና መሆኑን ነው። ሰሞኑን ጃዊ ጃሂማላ ተብሎ የሚጠራው አካባቢ ከባድ ውጊያ ሲደረግ ነበር የሰነበተው። በዚህ ውጊያ ወታደራዊ መሪዎችን ጨምሮ በርካታ እግረኛ ወታደሮች ሙትና ቁስለኛ ሆነዋል። በዚህ የተበሳጩ የመንግስት ወታደሮች የጅምላ እርምጃ ነው እየወሰዱ ያሉት። መንገድ ላይ ያገኟቸውን ንጹሐን ይገድላሉ። በትላንትናው ዕለት እንኳ አንድ የጋሪ አሽከርካሪና አንድ የአእምሮ ህሙማንን ጨምረው መንገድ ላይ ያገኟቸውን ሸንኮራ አገዳ ነጋዴዎች ጭምር እንደዚሁ በጅምላ ገድለዋል ነው የተባለው። እነዚህ ሰዎች ከፋኖ ጋር ምንም አይነት ግንኙነት የሌላቸው ነጋዴዎች ናቸው እየተገደሉት ተብሏል። ሌላው ወደ ግንባር መረጃዎች ባሻገር በጉራጌ ዞን ወልቂጤ፣ አበሽጌ እንዲሁም ደግሞ በተለያዩ አካባቢዎች በአማራ ተወላጆች ላይ ከፍተኛ ማዋከብ እየተፈጸመ ነው ተብሏል። በዚህ ቀጠና እንግዲህ ላለፈው 1 ዓመት ከፍተኛ ወከባ እየተፈጸመ ነው። መሳሪያ አላችሁ፣ ትጥቅ ትፈታላችሁ በሚል መከላከያ ተከታታይ ዘመቻዎችን አድርጓል። ለዚህ ደግሞ የአካባቢው ብልጽግና ባለስልጣናትና የጸጥታ ሰዎች ጥቆማዎችን እየሰጡ በርካታ ሰዎችን አሳስረዋል፣ ቶርች አስደርገዋል። አድራሻቸው የጠፋና የተገደሉም አሉ ነው የተባለው። የፋኖ ደጋፊ ናችሁ በሚል እንደዚሁ ተይዘው ከተወሰዱት መካከል እስካሁን ያልተመለሱት በርካታ ናቸው። በምን ሁኔታ ላይ እንዳሉም ቤተሰቦቻቸው ማወቅ አልቻሉም ነው የተባለው። ከዚህ ባሻገር እንግዲህ የፋኖ ደጋፊ ናችሁ በሚል የእህል ምርታቸውንም ጭምር የአማራ ተወላጆቹ ወደ ገበያ ወጥተው እንዳይሸጡ ክልከላ ያደርጋሉ የአካባቢው ባለስልጣናት ናቸው የተባለው። ታስረው ደብዛቸው የጠፉ ለቀው የተፈናቀሉ በመጋዘን ያለ ምርታቸው በጸጥታ ኃይሎች የተዘረፈባቸውና የተወረሰባቸው መሳሪያ ደብቃችኋል ተብለው ቶርቸር ወይም ደግሞ ማሰቃየት የተፈጸመባቸው በዚህ በኩል የ5 ሰዎች ስም ዝርዝር ደርሷል። በርካታ ናቸው። እንግዲህ የሚታወቁ በመከላከያ በአካባቢ ጸጥታ ኃይልና በፌዴራል ፖሊስ ግድያም የተፈጸመባቸው ሰዎች አሉ። ሁኔታው እንግዲህ በተለይ በአካባቢው የሚገኙ የኦህዴድ ሰዎች ጋር ቀጥታ ትስስር ያላቸው የጸጥታ ሰዎች በተለያዩ ቀበሌዎች ከደቡብ ምዕራብ ሸዋ ጭምር መጥተው አካባቢው ጸጥታ ላይ የተሾሙ ሰዎች በዚህ ጉዳይ ላይ ቀጥታ እንግዲህ ተሳታፊ ናቸው ነው የተባለው። የአካል ጉዳት ደርሶባቸውም ያልጋ ቁራኛ የሆኑ በርካቶች ናቸው። መሳሪያ ያላችሁ በሚል ጀግና አርሶ አደሮች ጭምር ተሳደው ቤተሰቦቻቸው ተበትነው ይገኛሉ ነው የተባለው። ጉራጌ ዞን ነው ይሄ እየሆነ ያለው። ወደ አማራ ክልል ግንባር መረጃዎች ስንመለስ ግንደወይን ከተማ ቴክኒክና ሙያ ኮሌጅ ጊዜያዊ ወታደራዊ ካምፕ ላይ ትናንትና ድንገተኛ ጥቃት ተፈጽሟል። በዚህ ድንገተኛ ጥቃት በቴክኒክና ሙያ ኮሌጅ ላይ በጊዜያዊነት ካምፕ አድርገው የሚገኙ የሚሊሻ አባላት ላይ ጉዳት ደርሷል ነው የተባለው። የደረሰው ጉዳት በዝርዝር አልታወቀም። የአማራ ፋኖ በጎጃም የ8ኛ ክፍለ ጦር የሳሙኤል አወቀ ብርጌድ አባላት ናቸው ይህንን ጥቃት እየፈጸሙት። ሌላው ሰሞኑን በተለያዩ አካባቢዎች የሚደረገውን ወታደራዊ አፈሳና የግዳጅ ወታደራዊ ምልመላ በተመለከተ አሁንም ተጨማሪ መረጃዎች እየመጡ ነው የሚገኙት። በተለያዩ አካባቢዎች እናቶች ልጆቻቸው እንዲለቀቁላቸው እየተማጸኑ ይገኛሉ። ገንዘብ እየከፈሉ ልጆቻቸውን ያስለቀቋሉ። ገንዘብ መክፈል ያልቻሉት ግን በአስቸጋሪ ሁኔታ ውስጥ በአስተዳደር በፖሊስ ጣቢያ አካባቢዎች ብርድና ፀሐይ እየተፈራረቀባቸው እያለቀሱ እናቶች ይገኛሉ ብለዋል። ለምሳሌ እብናት ደቡብ ጎንደር አካባቢ በሚሊሻ ጽሕፈት ቤትና በአስተዳደር ውስጥ ልጆቻቸው የሚገኙ እናቶች አካባቢውን ለቃችሁ ሂዱ እየተባሉ እየተደበደቡ ነው። እናቶች ግን ላለፉት 3 ቀናት አካባቢውን አልለቀቁም፣ እየተማጸኑ ነው የሚገኙት። በአስተዳደር ዙሪያ በብርድና በፀሐይ እየተሰቃዩ ሌትና ቀን ውሏቸውን እዚህ አካባቢ አድርገዋል ነው የተባሉት። በዚህ አካባቢ የተደረገ ያለውን አፈሳና እናቶችንም ጭምር በማዋከብ እንግዲህ ሞላ መሐመድ የቀበሌው አስተዳዳሪ፣ አምባው የሚሊሻ አስተባባሪ፣ ሙባረክ ምረት የወረዳው ኮሚኒኬሽን ኃላፊን ጨምሮ ሃይማኖት ታደሰና አፈ ጉባኤ ደስ እየነጋሽ እነዚህ ባለስልጣናት እናቶችን
እያሰቃዩ ነው ሲሉ ነው የመረጃ ምንጮች የገለጹት። ወደ ሌሎች መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች ሲቀጥል የህወሓትን የተመለከተ መረጃ ነው ያለው። በሱዳን የሚገኘው አርሚ 7 ሸረሪን አካባቢ ባለፈው ቅዳሜ ወታደራዊ ልምምድ ሲያደርግ ነበር ተብሏል። የህወሓት ታጣቂ በወልቃይት በተለይ ማይካድራ እና በሌሎች አካባቢዎች በንጹሐን ላይ አሰቃቂ ጭፍጨፋዎችን ፈጽሞ በጦርነቱ ጊዜ ከፊሉ ወደ መቀሌ ሲሄድ በሱዳን በኩል ወጥቶ የሚገኘው ኃይል ነው። አሁንም እንግዲህ ኃይል ክምችት ውስጥ ነው የሚገኘው። ተጨማሪ ወታደራዊ ስልጠናዎችንም እያደረገ ይገኛል። በሱዳን ያለው ጦርነት ለዚህ ኃይል ምቹ አጋጣሚ ፈጥሮለት ከአልቡርሃን ጎን በመሰለፍ የተለያዩ መሳሪያዎችን አግኝቷል። የቅጥረኝነትም እንደዚሁ ተጨማሪ ገንዘብና በእነ አልቡርሃን በኩል ደግሞ ከግብፅም ተጨማሪ ኃይል በማግኘት አሁን በርካታ ወታደራዊ ተሽከርካሪዎችን የቡድን መሳሪያዎችንም ታጥቋል። ይሄ ቡድን አሁን ወታደራዊ ልምድ እያደረገ ነው። ሰሞኑን አዳዲስ ተጨማሪ ታጣቂዎችን ከካርቱም የሚገኙ የትግራይ ተወላጆች እንዲሁም ደግሞ ከስደተኛ ጣቢያ ጭምር እየመለመለ ይገኛል ነው የተባለው። እንግዲህ ይህንን መረጃ ያደረሱ የመረጃ ምንጮች ደግሞ ትግራይ ውስጥ ካለው ታጣቂ ወደ ሱዳን እንደዚሁ ታጣቂ ኃይል ለማዛወርም እንቅስቃሴዎች ይገኛሉ ተብሏል። በየት መንገድ ለማስወጣት እንቅስቃሴዎች ያሉት እየጠየቃቸው ነበረ። እንግዲህ በአማራጭነት አንድም በኢትዮጵያ ውስጥም በተለያዩ መንገዶች መታወቂያዎች በማሰራት በአፋርና በመተማ ካልሆነ ደግሞ በቡድን እንዲሁም ደግሞ በኤርትራን በኩል ለማስወጣት እንቅስቃሴዎች እየተደረጉ እንደሆነ መረጃዎች አሉን ሲሉ ወልቃይት አካባቢ ያሉ የኢትዮ ፎከስ የመረጃ ምንጮች ገልጸዋል። በሱዳን ያለው ኃይል የመሳሪያ ዝግጁነት እያሟላ ነው የሚገኘው። ይሄ ደግሞ እንግዲህ ወረራ ለማድረግ የሚደረግ እንቅስቃሴ ነው። ከሰባ በላይ ወታደራዊ ተሽከርካሪዎች እና በርካታ የቡድን መሳሪያዎች ያሉት ይህ ኃይል አሁን የድሮን ሰልጣኞችን እንግዲህ ባለፈው እንደነገርኳችሁ ወደ ሌሎች አካባቢዎች ልከዋል። ጀነራል ሙዘይ መኮንን እንዲሁም ደግሞ የጀነራል አልፈታህ አልቡርሃን የሱዳን ጦር መሪዎችና የኤርትራ ወታደራዊ ባለስልጣናት ሱዳን ውስጥም እንደዚሁ ተገናኝተው ተነጋግረዋል ሲሉ የመረጃ ምንጮቹ ገልጸዋል። ጀነራል ሙዘይ መኮንን ከኤርትራ ወታደራዊ ባለስልጣናትና ከሱዳን ወታደራዊ ባለስልጣናት ጋር ተገናኝተው ምን እንደተነጋገሩ ግን የታወቀ ነገር የለም ነው ያሉት። ጀነራል ሙዘይ በቀድሞ መከላከያ ውስጥ የደቡብ እዝ ኃላፊም በኋላም ደግሞ በመከላከያ መምሪያ ውስጥ የተለያዩ ኃላፊነቶችን የሰራ ሱዳን ውስጥ የሚገኘው የህወሓት 4 ክፍለ ጦሮች አጠቃላይ አዛዥ ነው። በዚህ ቀጠና እንግዲህ መሳሪያ ወደ ህወሓት እንደርስም እያደረጉ ከሚገኙት መካከል ይገኝበታል። እንግዲህ በምን ጉዳይ እንደተነጋገሩ የታወቀ ነገር የለም ቢባልም ግን አጠቃላይ ግን በኢትዮጵያ ውስጥ ካለው አጠቃላይ ሁኔታ አንጻር እንዲሁም ደግሞ ህወሓት ከሚያደርጋቸው ወታደራዊ እንቅስቃሴዎች አንጻር ከዚህ አንጻር የህወሓት ኃይሎች በዚህ ቀጠና መሳሪያ ለማስገባት ለማሳለፍ የሚያደርጉት እንቅስቃሴ እንደሆነ ሊታመን ይገባል ተብሏል። ወደ አፍሪካ ቀንድ መረጃዎቻችን ነው የሚሄደው። የአፍሪካ ቀንድ መረጃዎቻችን ወደ ሞቃዲሾ የሚወስደን ነው። የሞቃዲሾ አየር ማረፊያ ሌሊቱን ከባድ ፍንዳታ እና ጥቃት ተፈጽሞበታል። በአደን አዴ አየር ማረፊያ ተከታታይ የሞርተር ጥቃት ነው የተፈጸመበት። በጥቃቱ የደረሰው ጉዳት አልታወቀም። የሞቃዲሾ ባለስልጣናት በጥቃቱ የደረሰውን ጉዳት ለማጣራት እየሞከሩ እንደሆነ ነው እየገለጹት። እንደ መረጃ ምንጮቹ አልሸባብ ሰሞኑን በርካታ ወታደራዊ ቦታዎችን በማጥቃትና የሞቃዲሾን የጦር ኃይል በመደምሰስ እንዲሁም ደግሞ በርካታ መሳሪያዎችንም እንደዚሁ በእጁ በማስገባት ሞቃዲሾ ከተማን በተለይ በሰሜናዊ አቅጣጫ 25 ኪሎ ሜትር ከበባ ውስጥ አስገብቷል ነው የተባለው። ከዛ ባነሰ እንግዲህ ከበባ ውስጥም ስለሆነ ነው የሞርተርና የቡድን መሳሪያዎችን ጥቃት እየፈጸመ የሚገኘው። ይህንን ተከትሎ እንግዲህ ባለፈውም አብይ አህመድም ወደ ሞቃዲሾ በሄዱበት ጊዜ አየር ማረፊያ ለማረፍ ሲቃረቡ አልሸባብ ተከታታይ የሞርተር ጥቃቶች መፈጸሙ ይታወቃል። አልሸባብ ከ3 ቀናት በፊት የመንግስት ኃይሎች ትልልቅ ወታደራዊ ካምፖችን አጥቅቷል። በዚህም እንግዲህ ከፍተኛ ድል እንዳገኘና በሞቃዲሾ መንግስት ላይ ከፍተኛ ጉዳት እንዳደረሰ ነው መረጃዎች የሚያሳዩት። የኢትዮጵያ፣ የአሜሪካ፣ የአረብ ኤሚሬትስ እና ሌሎች አየር ኃይሎች በጋራ የፈጸሙበት ዘመቻ እንደዚሁ ለውጥ አላመጣም። አልሸባብን ወይም ደግሞ የሽብር ቡድኑን ከእንቅስቃሴ የገታው ወታደራዊ ኃይል የለም ነው የተባለው። በዚህ ቀጠና እንግዲህ የግብፅ፣ የኢትዮጵያ እንዲሁም ደግሞ ከተለያዩ የአፍሪካ ሀገራት በአሚሶም የተሰማራም ኃይል አለ። ይህም እንደወትሮ አልሸባብን ማስቆም አልቻለም ነው የተባለው። ከዚህ ጋር በተያያዘ እንግዲህ በተለይ በምስራቅ አፍሪካ የአልሸባብ ኃይል መቆጣጠር በኩል ከአሁን በፊት ኢትዮጵያ በተለይ በነመለስ ዜናዊ ጊዜም ጀምሮ አልሸባብን ለመከላከል በሚል አልሸባብን በሌላ ጎን በማስታጠቅ ድጋፍ ለማግኘት ከአሜሪካና ከምዕራባውያን ወታደራዊ ድጋፍ ለማግኘት ይጠቀሙበታል ተብሏል። አሁን ይሄ የአልሸባብ ቡድን ምናልባትም እንግዲህ በሌላ ኃይል እየተደገፈ በሞቃዲሾ መንግስት ላይ ጫና ለመፍጠር የሚያደርገው እንቅስቃሴ ውሎ አድሮም በኢትዮጵያ ላይም የሚቀር ጉዳይ አይደለም። በቀጠናው እንግዲህ አልሸባብ በምስራቅ ኢትዮጵያ ቀጠናም
እንደዚሁ እንቅስቃሴዎች እንዳሉት ነው መረጃዎች የሚያሳዩት። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው የሚመስሉት። ከሰዓት በኋላ በሚኖሩን ሌሎች መረጃዎች እንገናኛለን። ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ። አሁንም አስተያየቶችን፣ ሀሳቦችን አድርሱኝ። ሀሳቦቻችሁና አስተያየቶቻችሁ ለሚዲያ የሚሆኑት ለሚዲያ ይደርሳሉ። ከዛ ባሻገር መሰረታዊ በመርህ ላይ የተመሰረቱ አስተያየቶች በድጋሚ ወደ ሚዲያ የሚቀርቡ መሆኑን ደጋግሜ መግለጽ እፈልጋለሁ።